በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔርን ተስፋ በማድረግ እግዚአብሔር ባስቀመጠላቸው ባዛቸው ስፍራ የሚጠብቁ ከራሳቸው ባለፈ ሌሎች መልካምና በጎ ለማድረግ በቅን ልብ ለሚነሱ እግዚአብሔር የሚቤዣቸውንና ወደ ክብር የሚያመጣቸውን ነገር ያዘጋጃል። መጽሐፈ ሩት ምዕራፍ 2 ከቁጥር 10 እስከ 13 እናያለን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ሌሎችን በማካፈል የእግዚአብሔርን ሥራ እንድታዳርሱ አገልግሎቱን እንድታግዙ በጌታ ፍቅር ጠይቃለሁ። አገልግሎቱን ለማገዝ ልባችሁ የተነሳሳ ስልክም አለን። ስክሪኖቹ ላይ የባንክ ቁጥሮች አሉ። በእግዚአብሔር ፈቃድ ልባችሁ ተነሳስቶ እንድታግዙን በክርስቶስ ፍቅር ጠይቃለሁ። መጽሐፈ ሩት ምዕራፍ 2 ከቁጥር 10 እስከ 13 በግንባሯም ተደፍታ ይሄን ያሰኛትን ባነሳ ደስ ይለኛል። ቦዔዝ የተናገራት ነው። ወደሚያጭዱበትም ስፍራ ተመልከቺ፣ ገረዶችን ነው የሚላት። ተከታያቸውም እንዳስቸግሩሽም ጎበዛዝቱን አዝዣለሁ። በተጠማሽ ጊዜ ወደ ማድጋው ሄደሽ ጎበዛዝቱ ከቀዱት ውሃ ጠጪ አላት። በግንባሯም ተደፍታ በምድር ላይ ሰገደችለት። እኔንስ ለመቀበል በምን ነገር በፊትህ ሞገስ አገኘው? እኔ እንግዳ አይደለሁምን አለችው። ቦዔዝም ባልሽ ከሞተ በኋላ አባትሽና እናትሽን የተወለደሽባትን ምድር ትተሽ ቀድሞ ወደማታውቂው ሕዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ። እግዚአብሔር እንደ ሥራሽ ይስጥሽ፣ ከክንፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አላት። እርሷም ጌታዬ ሆይ ከባሪያዎች እንደ አንዲቱ ሳልሆን አጽናንተኸኛልና የባሪያህንም ልብ ደስ አሰኝተሃልና በዓይንህ ሞገስ ላግኝ አለችው ይላል። እግዚአብሔር ይመስገን። እንግዲህ ቃርሚያ በወጣችበት ቦታ ላይ በትጋት ስትሰራ ትጋት አላት፣ እንደገና ቅን ልብ አላት። አማቷን ለማገዝ ዋጋ ከፍላለች። ሁልጊዜ ማወቅ ያለበት ልብም ትጋትም አብሮ ነው የሚሄዱት። አንዳንድ ሰዎች ጥሩ ልብ አላቸው፣ ለሰው ያዝናሉ፣ ግን ትጋት የላቸው። ለአገልግሎት ትጋት የላቸው። እግዚአብሔር በሰጣቸው ቦታ ላይ መትጋት የላቸው። አንዳንዶች ደግሞ ትጋት አላቸው፣ ግን ልብ የላቸው። ምን ማለት ነው? ቅን ልብ የላቸው። ራስ ወዳድ ናቸው። ሌላው መከፈል፣ ሌላው መቆረስ አይታያቸውም። ሁለቱም አደገኛ ነው። እቺ ሴት ግን ሩት ትጋት አላት፣ እንደገና ደግ ናት። ለአማቷ ዋጋ ከፍላለች። ይሄ አገር ያወቀው የቤተልሔም ከተማ ታሪክ የሚያውቀው በጣም የሚነጋገርበት ነው። በታሪክነቷ ሌላው ሰው ሞዓባዊ ነው፣ አሕዛባዊ ነው፣ ራቁ ተጸየፉት ተብሎ ነው የሚተቋቆሙበት ሌላው ሰው ቢሆን። እሷን ግን የሚወራው ይሄ ሞዓባዊነቷ፣ አሕዛብነቷ፣ የጣዖት አምላኪ ዘር መሆኑ አይደለም የሚወራላት። አያችሁ፣ መልካምና በጎ ነገር ሌላ ከኋላ ከሚከተለን ጥላ በላይ ይደምቃል። ለዚህ እኮ ነው ብዙዎቻችን እንዲነን ያኔ ከጠንቋይ ቤት የወጣሁት እላለሁ። ብዙ ህይወት አልፈን ግን የክርስቶስ ነገር ሲመጣ ያ ነገር ይሸፍነዋል። የእግዚአብሔር ነገር ይሸፍነውና በቀደመ ታሪክ ማንም ሊያነሳን አይችልም። ዛሬም በቀደመ ታሪክ በመጥፎ ታሪክ እንዳትታወቁ በቅን ልብ ከእውነት ልብ ጌታን ተከተሉ፣ እንደገናም በታማኝነት ትጉ። እና እሷ በቃ ይሄንን ክብር አየች፣ ስታይ ሰገደች ይላል። አዎ መስገዱ ምን ያመለክታል? ይሄ ሰው በጥላነቱ ክርስቶስን ነው የሚያሳየው ብለናል። የሚቤዥ ስለሆነ አዳኙን ለተቤዠው መስገድ መውደቅ ይገባል። እኔን ለመቀበል ነው ያለችው። በምን ነገር ነው? ምን ነው በፊት እንድትቀበለኝ እንደዚህ እንድታከብረኝ ያደረገ አለችው። ሞገስ ነው፣ ጸጋ ነው፣ የማይገባ ነው። ጸጋ ማለት ለተቀባዩ ሊቀበለው የማይገባ ነገርን ከሰጪው የሆነ ነው። አንዲዘርቭድ ሜሪት ይሉታል ፈረንጆቹ። የማይገባኝ እኔ አይገባኝም፣ ይሄንን እኔ የዘላለም ሕይወት ላገኝ፣ እኔ ከሃዲው፣ እኔ ኃጢአተኛዋ እንላለን። በቃ ይሄ የተሰጠን ጸጋ ከኛ እንዳልሆነ ከሰጪው ርኅራኄና ቸርነት እንደሆነ አውቀን የምናመሰግንበት
ከኛ ምንም ትምክህት የሌለበት ነውና ለዚህ ነው ይሄን ልቀበል ምንድነኝ አለችው። ያው መጽሐፍ ቅዱስም በኤፌሶን 2 እኮ ስለኛ ይናገራል አይደል? በበደላችን ሙታን ነበር፣ ኃጢአተኞች ነበር፣ የዲያብሎስ ፈቃድ የምናደርግ ነበር። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠንና በጸጋ ድናችኋል። የነበርንበት ማንነትና የተቀበለው ነገር ፈጽሞ አይገናኝም ማለት ነው። ስለዚህ አንድ ነገር ማወቅ ያለብን የጸጋው ትልቅነት የሚገባን የኛ ውዳቂ መሆናችን ስናቅ ነው። እኔ እኮ እንደ ሰው ኃጢአተኛ አይደለሁም፣ እኔ እኮ ሌላው ሰው እኮ እንዲህ አይደለም ካልን ጸጋው አገኘንም። እኔ ማልጠቅም ነኝ፣ ኃጢአተኛ ነኝ፣ ሙታን ነበርኩኝ፣ ክርስቶስ ነው ክብር የሰጠኝ ብለን ስናምን ነው ጸጋው በሕይወታችን አለዳግም የሆነ ትንሽ ጽድቅ አለኝ ብለን የሆነ ትንሽ በጎነት አለኝ ብለን ላም ከሰው መልካም ነገር የለም፣ መልካምነትም ካለ ከእግዚአብሔር ነው። ያችን ካደረግን ከጸጋው ወድቀናል። ለዚህ እኮ ነው በስራዬ በመልካምነቴ ጸድቃለሁ የሚል ገላትያ ሲናገር ከምን ያለ ገላትያ 5 መሰለኝ ክርስታ ምን አለ ከጸጋው ወድቋል። እና ያለንበትን ማንነት ማወቅ ትልቅ ነገር ነው። ጸጋው መቀበል ለኔ አይገባኝ ከኔ ማንነት አይደለም፣ ሰጪው ግን ለጋስ ስለሆነ ከሱ ቸርነትን ያገኘሁት ብሎ ማመን ትልቅ ዕውቀት ነው። ይሄን ማስተዋል አለብን፣ ትህትና አለብን። ወደ ቤተ ክርስቲያን የምንሄደው ለምንድን ነው? የምንሄደው የተደረገልንን እያሰብን እግዚአብሔር ልናመልክ ነው። ልክ እቺ ወድቃ አዳኝ የተቤሽከኝ እኔ ማን ነኝ እንዴት አስበኝ ዘንድ አለች። እኛ ወደ ቤተ ክርስቲያን የምንሄደው ለአምልኮ ነው። ወድቀን ልንገዛለት ሰው ላረገን ከአመድ ከትቢያ ላነሳን ለተቤዠን ነው እንጂ እንደው የሆነ ነገር እንድናገኝ አይደለም። አዎ ሰጪ ነው እግዚአብሔር። ግን ወደ እግዚአብሔር ፊት የምትቀርቡት ወደ ቤተክርስቲያን የምትቀርቡት ለምንድን ነው? መጀመሪያው ኑ እንስገድ እንዳለ ዳዊት፣ ኑ እንስገድ ለአምላክ ለመድኃኒታችን እልል እንበል፣ ከፊቱ እንውደቅ እንገዛ። እርሱ ምንድነው? ገዣችን፣ እኛ የማሰማሪያው በጎች ነን። እሱ ፈጠረን እኛ አይደለንም ነው። እና ይሄ ትልቅ ነገር ሊገባን ይገባል። እና ነግሯታል። በቃ ሂጂ ደግሞ እንዳያስቸግሩሽ አዝዣለሁ። ያዘው በቃ ጎበዛዝቶች ገረዶቹ የሚሰሩት ድሃን መቼም ምስኪንን የሚተናኮሉ አያጣም። እነኛም ሰራተኞች ቢሆኑም ያው የባለቤቱ የትልቁ ጌታ አገልጋዮች ስለሆኑ እሷን ናቅ እንዳያረጓት አዘዛቸው። በቃ ትእዛዝ ነው፣ እንዳትነቋት፣ እንደውም ተውላት። እንደ ቃሚያ ብቻ ሳይሆን አውቃችሁ ከነዶም ተውላት። በቃ ንብረቱ የኔ ነው ምን አገባችሁ? በቃ ጌታ ላዳነ እኛ ምን ቸገረ? ዛሬ እኮ እንደነዚህ በቃ መታዘዝ አለብን። እግዚአብሔርም ያዘናል። ኃጢአተኛውን የሚገፋ የወደቀው ሲመጣ የሚያገል ማንነት ከኛ መኖር የለበትም። ብዙዎቻችን ድካም ይሄ ነው። ብዙዎቻችን በዚህ አልፈናል። ፈራጅ እንሆናለን። የወደቀው ላይ ጣት እናነሳለን፣ ጅራፍ እናነሳለን። ሁላችንም እኮ እነኝም ገረዶች ናቸው እንጂ ባለ ንብረት አይደሉም። አዲስ ለመጣችሁ ቃራሚም ማዘን ነው ያለባቸው። እና በተጠማሽ ጊዜ ጠጭ አላት። ጠጭ በተጠማሽ ጊዜ የኔ ነው በቃ ውሃው። እነሱ ቢቀሩትም እኔ ባለቤቱ ጠጭ አላት። እዛ ኢሳይያስ 55 ደስ የሚል ቃል አለ። ኢሳይያስ 55 ከ1 እስከ 2 እንደው ባነበው ደስ ይለኛል። የተስፋ ቃል ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 1 እስከ 2 እንደዚህ ይላል። እናንተ የጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብ የሌላችሁ ኑና ግዙ፣ ብሉም ኑ ያለ ገንዘብም ያለ ዋጋም የወይን ጠጅና ወተት ግዙ። ገንዘብን እንጀራ አይደለ የድካማችሁንም ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁን በጮማ ደስ ይበለው፣ ጆራችሁንም አዘን ብሉ እያለ ይናገራል። ኑ የተጠማችሁ የምትደክሙበት ዋጋ የምትከፍሉበት ከንቱ ነው። ያለ ዋጋ ግን እኔ ጋር በነፃ የሚያረካል። እናንተ እኮ የምትገዙት ምግብ የምትጠጡት የምትገዙት ውሃ አያረካም፣ ምግብ አይደለም ይመስላችኋል እንጂ የሚል ጥሪ አለ። እሱ ማለት ምክንያቱ ሲነግራት ባልሽ ከሞተ በኋላ አባትና እናትሽን ጥለሽ ይህን ትልቅ ዋጋ ወደማታውቂው ምድር መተሻል።
እና ለአማትሽ ያረግሽላትን ፍጹም ያቺ ሴት እኮ እንደ ሰው ቢታሰብ ከተስፋ ምድር የወጣች ይገባታል የምትባል ናት። አትፍረዱ፣ ይገባዋል አትበሉ። እኔ የተገባኝን ስላልተቀበልኩኝ ሌላው ሰው ይገባዋል አለ። የሚገባኝ የዘላለም ፍርድ ሰዓት ሲሆን ምሕረት አድርጎልኛል። እና ሰዎች የኮነኗት እቺ ውይ ጎስቋላ ሆነች ከእግዚአብሔር ርስት ወጥታ እንዲሆነች የምትባል ያችን ሴት ግን አዘነችላት። ለተገፋው ለወደቀው የሚያዝን ልብ ካለን እግዚአብሔር ይራራልናል። ዛሬ ብዙ በእግዚአብሔር ከባዱ በዘመን ችግር ምንድነው? እንደው ከኃጢአት በላይ ከባዱ ችግር በቃ ፈራጅ መሆን፣ ለወደቀው ያለማዘን፣ ድንጋይ ማንሳት እንኳን ከጎኑ ለመቆም። እቺ ሴት ግን የእግዚአብሔርን ኪዳን ርስቱን ጥላ ሄዳ ለተቀጣች ሴት በፍቅር ራሷን ሰጠች። ለወደቀው ለምን አታስኑ? ለምን በትር ታነሳላችሁ? ዛሬ በትር ነው። በሚዲያ የማይደበደብ ደካማ ሰው የለም። አይደለም እንደ ሩት ያለ ልብ ያስፈልገናል። እግዚአብሔር እንዲህ አይነት ሰው ነው የሚፈልገው። እና ስለናንተ ማለት ከተማ ምን ያወራል? ሰዎች ስላንቺ ስላንተ ምን ይላሉ? ምን ይላሉ? መልካም ሪፖርት አለ፣ ጥሩ ሰው ነው፣ መልካም ናት፣ እግዚአብሔር የሚፈሩ ናቸው፣ በጽድቅ ይገለጻሉ፣ ርኅሩ ናቸው፣ ሰው ላይ አይፈርዱም መባል አለብን። እና ያለፈ ታሪክን ያለፈ መጥፎ ህይወትን ያለፈ መጥፎ ሀገርን ጥሎ ወደኋላ ዞር ላይ ያለ ማለት በቃ የሚበልጠውን ፈልጋ ነው የመጣችው እቺ ሴት። ሲባረክ እንደ ስራሽ ይስጥሽ፣ ከክንፉ በታች መጠጊያ ፈልገሻል። የመጣችው ኑኃሚን ታምና ነው፣ ሩትን ፈልጋ አይደለም፣ ኑኃሚንን ፈልጋ አይደለም። ኑኃሚንማ ምንም የሌላት መናጢ ድሃ ናት። የፈለገችው አምላክሽ አምላኬ ይሆናል ያለች እና የፈለግሽው አምላክ ያ ከክፉ በታች መጠጊያ ይሆነኛል ያልሽው አምላክ እሱ ደሞዝሽን አያጎልብሽ ነው ያላት። በጣም 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 እኔ ቦዔዝ ላይ ትህትና ነው ያለው። የራሱን ገንዘብ እየሰጠ ነገር ግን እኔ የሰጠውሽ እየረዳውሽ ቸርነቴን እያሳየውሽ አይደለም፣ ይሄን ለመቀበል የሚያስችል ባህሪ አለሽ አለ። ለደካማው ለችግረኛው ስትረዱ እንዴት ነው የምትረዱት? ይሄ ትልቅ ትምህርት ነው። እንዴት ነው የምትረዱት? እኔ የቦዔዝ ነገር የመስጠትና ሌላው የመራራት ነገርን በጣም የቀየረው ከዓመታት በፊት ነው ይሄን ጥናት የሰራሁት እና በቃ ይቀይራል። ሲያስቸግር ስትፈልጊ ነይ እኛው ሰተን ድጋሚ እንላለን አንልም። እንደውም አንዴ ከሰጠን ስለ ኢኮኖሚ ችግር አውርተን ሰውየው ጋር ነው ከተቀበለው በላይ ችግር አውርተንበት ነው። እንደዚህ አታድርጉ፣ በረከት የለውም። በቃ ከቸገረና ነገር አሉ ምን ችግር አለ? ክብር ለእግዚአብሔር። ካላችሁ ትጣላችሁ፣ ካልሆነም ደግሞ የሁሉ ገዢ የሆነው ባለቤት ጋር እግዚአብሔር ፊት አብራችሁ ትጸልያላችሁ እንጂ እንደው ተቀባዩን አንኳሳችሁ ድጋሚ እንዳይመጣ ከሰጣችሁት በላይ ሌላ ነገር ጭናችሁ አትመልሱት። ቦዔዝ አይነት ሰው አይደለም። ለዚህም እኮ ነው ይሄ ደግነቱና መልካምነቱ በኋላ መጨረሻ ላይ እንደምናየው ከዳዊት ዘር ውስጥ ወስዶ ያስገባው። እኔ የማይገባኝ ከባሪያዎች ይሄን መጽናናት ማግኘት ያለባቸው ካንተ ድምጽ ሰምተው ማረፍ ያለባቸው የሚያገለግሉ ናቸው። እኔ ከነሱ አንዱ ሳልሆን ምን አድርገኛል? አጽናንተኛል ብላ በጣም አመሰገነችው፣ ባረከችው። እንደውም በፊት ሞገስ ስላገኘች ጎበዝ ናት ሩት። በፊት ሞገስ ላይ ገና የምፈልገው ብዙ አለኝ እኮ። አቤት የእግዚአብሔር ፊት! የእግዚአብሔር ፊት እኮ አያቃጥልም። የሰው ፊት ነው እንደ እሳት የሚበላ። ሳልሆን ለምን ቤተሰብ አይደለም? አዎ ለዚህ እኮ ነው ኤፌሶን 2:19 ላይ እንግዲህ ከቅዱሳን ጋር የእግዚአብሔር ቤተሰቦች ባላገሮች ናችሁ እንጂ እንግዶችና መጻተኞች አይደላችሁ። ቤተሰብ ሳልሆን እንደ ቤተሰብ ቆጠርከኝ አለችው። ይሄ ነው እግዚአብሔር ለኛም ያደርገልን። አዎ የእግዚአብሔር ቤተሰብ እኮ ለዘላለም እንድንሆን እድል አግኝተናል። በዓይን ፊት ሞገስ ስላገኝ እንዳልኩት ገና ብዙ የምትጠብቅ ሴት ናት። ገና ልክ ነው። ከእግዚአብሔር ብዙ እንጠብቃለን።
የማይቆም ገና የማይቆም ከባድ ዲማንድ ጥያቄ አላት። ትክክለኛው እንትና የሚቤዥ ስለሆነ አዎ ከእግዚአብሔር ቤት ተሰበሰብኩ ስንሆን ያልተገደበ ስልጣን አለን። ለዚህ ነው ላመኑትና ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ስልጣን ማለት መብት አይደለም። ስልጣን ከመብት ይበልጣል። መብት ጠብቀህ ተሟግተህ የምታገኘው ነው። ስልጣን ግን ይገባኛል ብለህ የምትወስደው እና እኛም የእግዚአብሔር ልጆች ስንሆን እንዲህ አይነት ያልተገደበ ምን አለን? በረከት አለን በእግዚአብሔር ፊት። የባሪያህን ልብ ደስ አሰኝተህ፣ ልቧ ደስ አለው እውነተኛ ተስፋ ስለሆነ። ወገኖቼ ለሰው የምትገቡት ተስፋ ምን አይነት ነው? በባዶ ተስፋ ድሃውን ሞልታችሁ ግን የማይፈጸም ተስፋ ሰጣችሁ የምታሸማቅቁ ሰዎች እግዚአብሔር በምሕረቱ ያስባችሁ። እቺ ግን ልቧን ደስ አሰኝ፣ ተስፋው ከእውነተኛ ሰው በእውነተኛ ልብ የመጣ ስለሆነ ነው። አዎ እኛም ደግሞ ከእግዚአብሔር ከክርስቶስ የተነሳ ምን አለን? ርስት አለን። ደስ ይለናል፣ ደስ ይለናል። በልባችሁ በጌታ ደስ ይበላችሁ እኮ ያለው ቅዱስ ጳውሎስ እየተደበደበ ይሄ የበለጠ ትልቅ ርስት ስላለን ነው። መዝሙር 29:11 ላይ መዝሙር 29:11 ክብሬ ትዘምርል ዘንድ ዝምም እንዳትል ለቅሶዬን በደስታ ለወጥክልኝ፣ ማቄን ቀደድክ፣ ደስታን አስታጠቅከኛል። አዎ እንዲህ የሚያደርግ አምላክ አለ። መዝሙር 15:11ን ማየት ትችላላችሁ። መዝሙር 62:5ን ማየት ትችላላችሁ። መዝሙር 96:11ን ማየት ትችላላችሁ። እግዚአብሔር እንዲህ ደስ የሚያሰኝ አምላክ ነው። የተጨበጠ ነገር ሳታገኝ በማጽናናቱ ቃል ተደስታለች። ማጽናናቱ ፍጹም ስለሆነ አዎ በእግዚአብሔር ደስ ይለናል ወይስ በስጦታው? እግዚአብሔር ስጣላው አዎ ሁሉም መልካም ስጦታ ከእግዚአብሔር ነው። አዎ ግን የሚያስደስታችሁ ራሱ እግዚአብሔር ነው ወይስ ስጦታው ነው? በእግዚአብሔር ነው ደስ ይለን የሚገባው። ኑ በእግዚአብሔር ደስ ይበለን፣ ለአምላክ ለብራችን እልልበል፣ እንሂድ ወደፊቱ በምስጋና እንግባ። ደስ ይበለን በእግዚአብሔር፣ በስጦታው አይደለም። በእርሱ በራሱ በእግዚአብሔር ምን ይበለን? ደስ ይበለን። እግዚአብሔር አምላካችን የተመሰገነና የተባረከ ይሁን። አዎ የተቤዠን እውነተኛ ቦዔዛችን ጌታችን ኢየሱስ ክርስቶስ ነው። ስሙ ለዘላለም የተባረከ ይሁን። ሰላም ሁኑልኝ። ቸር ይግጠመን።